ስትታዩላ እንዴት እንደምታሳሳ እና እሱን በመምሰሏ ደስተኛ ነኝ። እኔም ማድረግ ያለብኝ ነገር ከማድረግ ወደ ኋላ አልልም ማለት ነው። ስለዚህ ህይወት ውስጥ እየገባ ያለሁት እኔ ሳልሆን ራስ በግድ እያስገባኝ ነው ያለው ማለት ነው። እንደዛ አንተ ዝም ባልክ ቁጥር አንተ ነገሮችን ችላ ባልካቸው ቁጥር እኔ እንደ ውሸታምና እንደተመታየት አልፈልግም። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ጠፍቼ ነበረ አውቃለሁ። ያው ትንሽ ስላልተመቸኝ ነው የጠፋሁት። ማለት ያው የአራስ ቤትን እንትን ታውቁታላችሁ ብዬ አስባለሁ የወለዳችሁ እና ትንሽም ስሜቱ የህመሙ ስሜት ምናምን አልተወኝም ነበር። ለዛ ነው የጠፋሁት እና ያው እንኳን ደስ አላችሁ። መጀመሪያ በሰላም ተገላግያለሁ። ብዙ ነገሮች ተፈጥረዋል፣ ብዙ ነገሮችም ነበሩ። በዛም ልክ ደግሞ ለእኔ ጥሩ አስባችሁ ፈጣሪ በሰላም ታሽ በሰላም ታገላጋይ ምናምን ብላችሁ ጥሩ ምኞታችሁን የተመኛችሁልኝ አላችሁ። በዛው ልክ ደግሞ መጥፎ ምኞታችሁንም የተመኛችሁልኝ አላችሁ። ጥሩ የተመኛችሁልኝ እንኳን ደስ አላችሁ፣ በሰላም ተገላግያለሁ። መጥፎ ለተመኛችሁልኝ ደግሞ ምኞታችሁ አልተሳካም እና ጥሩ ለተመኛችሁልኝ እግዚአብሔር ለእናንተም ጥሩ ነገር እንትን ይበላችሁ። ማለት በቃ ጥሩ ነገር መመኘት ለሰው ምንኛ ደስ የሚል ነገር እንደሆነ ታውቃላችሁ። እና ቤተሰቦቼ በጣም ደግሞ ደስ ያለኝ ነገር ምንድነው? ልጅቷ አንደኛ እንደሚፈልገው ብሩክ የሚፈልገው ሴት ልጅ ነው ታውቃላችሁ። እና የመጀመሪያ ሴት ልጁን አግኝቷል ብዬ አስባለሁ። እና ደግሞ ራሱን ነው የምትመስለው። በዛ ደግሞ ደስተኛ ነኝ። ራሱን ብሩክ ነው የምትመስለው ልጅቷ። እና በቃ እኔም የምመኘው የመጀመሪያ ልጅ እንድትሆን የምመኘው ሴት ልጅ ነበረ እና ሴት ልጅ አግኝቻለሁ። ብቻ በጣም ደስ ብሎኛል የምር። እና ከብሩኬ ጋር ያለውን ነገር በውስጥ ለመፍታት እየሞከርኩ ነው። ግን ያው በዛ መፍታት ማንችል ከሆነ እኔ እንጃ ምን ማድረግ እንዳለብኝ አላውቅም። ብቻ ግን እንደዛ ለማድረግ እየሞከርኩኝ ነው ያለሁትኝ። እና ያው የአራስ ቤት ውሎ ደግሞ ታውቁታላችሁ። ብዙም እንትን አይልም ማለት ብዙም ደስ አይልም። ያነጫንጫል። እንደውም ከእርግዝና የባሰ ነው የአራስ ቤት ውሎ። በዚህ ሳምንት ውስጥ ያየሁት እሱን ነው። እና ሳምንት ሆነኝ ከወለድኩኝ። ብቻ ከባድ ጊዜ ነው እያሳለፍኩ ያለሁት። ግን ያው እየቆየ ሲመጣ ምለምዶ ይመስለኛል። ብቻ በጣም ደስተኛ ነኝ የምር። በጣም በቃ እንኳን ወለድኳት ነው ያልኩት። ልጄ እንኳን ወለድኳት የምር። እንዴት እንደምታሳሳ በቃ እንደ ብሩኬ ቆንጆ ናት። በዛ ላይ ደግሞ በቃ ምልላቸው እንደምችል አላውቅም። ማለት የሆነ በቃ ስታዩት እንዴት እንደምታሳሳ የምር። ያው ማሳየት አልፈልግም ልጄ። ማልፈልግበት ምክንያት ያለው በዚህ ፊት ለፊት ካሜራ ላይ ወጥቼ ማሳየት አልፈልግም። ግን ያው አንድ ቀን ታያታላችሁ። ጭራሽ አላሳያችሁም ማለት አይደለም፣ አንድ ቀን ታያታላችሁ። ግን ያው ትንሽ ስለከበደኝ ነው እና ቤትም ስለተቆጡኝ ነው እንደዚህ ይዣት የመጣሁትኝ። ግን ትንሽ ጠንከር ትበልና ወደፊት አሳያችኋለሁ። እና በቃ እንደጓጓችሁ አውቃለሁ። በጣም ጓጉታችኋል ሁላችሁም። እና ያው ደስ የምትል ቆንጆዬ ሴት ልጅ ነው የወለድኩለት። ብቻ እሱም ደስተኛ ሲያያት ይሆናል አይደል? ያን ሁሉ ባደረገው ነገር የሚጸጸት ይመስለኛል ብሩኬም ማለት የዛኔ ልጅ አይደለችም ምን አይደለችም ምናምን ብሎ ያ ሁሉ ነገር የተፈጠረበት ጊዜ ይጸጸትበታል ብዬ አስባለሁ። ምክንያቱም በቃ የምታሳሳ ልጅ ናት እና ያው ሲያያት በዛ ነገር እንደሚጸጸት ተስፋ አደርጋለሁ። ማለት በቃ ልጅ ምን አክል እኔ እንጃ። እኔ አሁን ነው ማለት የምሬ ዛን ቀን በጣም ፈርቼ ነበረ ሆስፒታል ስገባው ማለት ነው። እና በቃ ያቺ ሰዓት ምን አይነት ከባድ እንደሆነች ምን አይነት ሞመንት እንዳላት በጣም አይቻታለሁ። እኔ እንጃ እናቴን በቃ ይሆናል አይደል እናቴ ቅርበኝ እስከማለት ነው የደረስኩት። ምን አክል እናትነት ከባድ እንደሆነ እኔ እንጃ። እንደዚህ ሆኖ ነው እንደ ልጅቶቻችን ሁሉ የወለዱኝ። የምር በጣም ከባድ ጊዜ ነበረ ለኔ። እና ደግሞ በቃ መጥፎ ነገርም ስትሉኝ የነበራችሁ ስለነበራችሁ መጥፎ ነገርም ስትመኙልኝ የነበራችሁ ስለነበራችሁ ሆስፒታል ስገባ በቃ ያቺን ሴት በጣም ፈርቼ ነበረ። የምር ያላችሁኝ ነገር ሁሉ የሚደርስብኝ መስሎኝ ነበረ። ግን ደግሞ እግዚአብሔር እንደ ሰው አይደለም። እግዚአብሔር ይመስገን በሰላም ነው ሁሉም ነገር የተጠናቀቀው። ያው ትንሽ ድካሙ ምናምን የድካም ስሜቱ ምናምን ስለነበረ ነው የጠፋሁባችሁ እንጂ ይሄን አክል በጣም እንትን ብዬ አይደለም። እግዚአብሔር ይመስገን በጣም ይሄን አክል
የከፋ እንትን ላይ አልነበርኩኝ። ግን ያው ትንሽ ማገገም ምናምን ስለነበረብኝ ነው የጠፋሁት እና ብቻ እግዚአብሔር ይመስገን ለሁሉም ነገር የምር እግዚአብሔር ይመስገን። ሌላ ምንም ማለት አልፈልግም እና ስለጠፋሁባችሁ በጣም ይቅርታ። እና የዲኤንኤው ጉዳይ እኔ ዲኤንኤ ራሱ መደረግ አለበት ብዬ አላስብም። ምክንያቱም ከዲኤንኤ በላይ ራሱን ነው ልጅቷ መልኳም ምናምን የሚመስለው። ስለዚህ ዲኤንኤ መደረግ አለበት ብዬ አላስብም። ያው ሲያያት እሱም የራሱ ልጅ እንደሆነች የሚያረጋግጥ ይመስለኛል። አይደለም እሱ የትኛውም ሰው ቢያያት የሱ ልጅ እንደሆነች አይቶ ማረጋገጥ ይችላል ይመስለኛል። አሁን የበፊቱ ቤታችሁ አይደለም ያላችሁት፣ ግን አሁንም ቢሆን ማግኘት አይቀርም። እኔ ሀሳቤን ነግሬሃለሁ ማለት በውስጥ ለመፍታት እንሞክር፣ ግን ደግሞ አይ በዛ ነገር አይሆንም የምትል ከሆነ ያለበት ድረስ አሁንም ቢሆን መምጣት አይከብደኝም። ግን እኔ በቃ ደስተኛ ነኝ፣ የምር ደስተኛ ነኝ። ልጅቷ በቃ ራስህን የምትመስለው የምር በቃ ይሁን አለ አይደል ስትታዩላ እንዴት እንደምታሳሳ እና እሱን በመምሰሏ ደስተኛ ነኝ። የምር ደስ ብሎኛል በጣም። ቢኒም ደግሞ እኔ ከዚህ በፊት ደጋግሜ ነግሬሃለሁ ልጅቷ አንተ እንዳልሆነች ደጋግሜ ተናግሬያለሁ፣ ግን አንተ ልትረዳና አንተ ልትል አልቻልኩም። ስለዚህ ያ የኔ ችግር አይደለም። በቃ ልጅቷ አንተ አይደለችም። እኔ እናንተ በፊትም አውርተንበታል። እንደ ጓደኛና እንደ ወንድም መቀጠል ፈልጋለሁ አልክ። እሺ አልኩ። በቃ ቢያንስ እንኳን ለኔ ጥሩ ቦታ አለ። ያንን ቦታ ማለት በቃ በብዙ ነገር እያስደበርኩ ስለነበረ ያንን እንትን ላለ ማለት እየሞከርኩኝ ነበረ። ግን ደግሞ ያን ቦታ በሰጠው ልክ አንተ በዚህ ልክ መሄድ አይጠበቅብህም። ምክንያቱም እኔ ነግሬሃለሁ ልጅቷ አንተ ብትሆን ያንተ ናት ብዬ ተናግሬ እኮ እንትን ማለት እችላለሁ። ምክንያቱም በቃ አንተ ከሆነች አንተ ናት። እኔ ደግሞ ነገርኩህ፣ እኔ እናንተ ምንም አይነት ግንኙነት የለንም፣ ምንም አይነት እንትን የለንም። ስለዚህ ልጅቷ አንተ አይደለችም ብዬ ነግሬሃለሁ መጀመሪያ። አንተ ግን ያንን ልትረዳ አልቻልክም። በቃ ለዛ ነው ማግኘትም እንድትመጣም የማልፈልገው ማግኘትም ያልፈለኩት ለዛ ነው። አንተ ብትመጣም ጭቅጭቅና እንትን ነው። ስለዚህ ምንም በሌለበት በባዶ ሜዳ ከአንተ ጋር መጨቃጨቅና ማይሆን ግብግብ ውስጥ መግባት አልፈልግም። ለዛም ነው እህቴንም አግኝታት አውርታታል። እሷም መመለስ ያለባት መልስ መልሳልሃለች ይመስለኛል። እኔም መናገር ያለብኝን ነገር ተናግሬያለሁ ከዚህ በፊትም። ስለዚህ ደጋግሜ መናገር አይጠበቅብኝም። በዚህ ልክ ባትረብሸኝና ባትበጠብጠኝ ደስ ይለኛል። በቃ ራስህን ሁንና ራስህን ችለህ ኑር ማለት የምፈልገው ያንን ነው። እና ብሩኬም ደግሞ ልጅን መተህ ማየት የምትችል ከሆነ መተህ እያት። አይ የምትል ከሆነ ደግሞ አሁንም ቢሆን እስከዛሬም ጊዜው እስኪደርስ ብለን ነበር አይደል? ሁሉንም ነገር ተሳኔ የተቀመጥ ነው። ጊዜው አሁን ይመስለኛል። ምክንያቱም በጣም ብዙ ነገሮችን አልፌያለሁ፣ በጣም ማለት ነው። ከነዛ ጊዜያቶች ደግሞ የሚብስብኝ አሁን ላይ ከዚህ በኋላ የሚፈጠረው ከዛ ካሳለፍኩት ነገር የሚብስ አይመስለኝም። ምክንያቱም በጣም የማይሆኑ ጊዜያትን አሳልፌያለሁ እና ከነዛ ጊዜያት አይብስም አሁን የሚመጣው ጊዜ እና ምንም ነገር ቢመጣ ከዚህ በኋላ ለመጋፈጥ ዝግጁ ነኝ። ምንም ነገር ይፈጠር፣ ምንም ነገር ይምጣ ዝግጁ ነኝ ለመጋፈጥ። አንተ በጉልበት በኃይል ምናምን ማድረግ የምትችለው ነገር ያለ ይመስልሃል፣ ግን እንደዚህ አይነት መንገድ የሚሆን ነገር የለም። አሁንም ቢሆን ተረጋግቼ ነገሮችን ለመፍታት ነው እየሞከርኩ ያለሁት። እኔ አይ ያንን መንገድ አልፈልገውም የምትል ከሆነ ደግሞ እንደ በፊቱ መሆን ባለበት መንገድ ይሆናል ማለት ነው። ምክንያቱም በቃ አንተ ልታምን አልቻልክም። ስለዚህ ማመን ካልፈለክ ደግሞ በጸባይ ወይ ደግሞ በቃ እንደተማረ ሰው በስርዓት ባለው መንገድ መፍታት የምንችለውን ጉዳይ የዛኔም አንተ ነህ ሁሉንም ነገር እንዲባባስ ያደረግከው። ምክንያቱም እነዛ የሁሉ ነገር ሲፈጠር አንተ ነህ ሁሉንም ነገር እንዲባባስ ያደረግከው። ነገሮችን ገና በልጅነቱ መጨረስ የምንችለውን ጉዳይ ነው አንዛስተ በጣም ረጅም እንዲሆን አድርገህ እንትን እንዲል ያደረግከው። ምክንያቱም አንተ ማመን ነበር የሚጠበቅብህ። እዛ ጋር እነዛ ነገሮች ሲፈጠሩ ማመን ነበር የሚጠበቅብህ። የዛን ቀን የተፈጠረውን ነገር ታውቃለህ። እኔ ምንም የማስታውሰው ነገር የለም ነው ያልከው፣ ግን በደንብ ታስታውሳለህ፣ በደንብ ታውቃለህ። ለምን እንደዛ እንዳልክም ደግሞ ለምን እንደዋሸክም ደግሞ ታውቃለህ በደንብ አድርገህ። ስለዚህ ማለት የሚፈልገው ምንድነው እውነቱን መናገር አለብህ። አሁንም ቢሆን እውነቱን አውጣ። ስለዚህ አንተ ዝም ባልክ ቁጥር አንተ ነገሮችን ችላ ባልካቸው ቁጥር እኔ እንደ ውሸታምና እንደምትመታየት አልፈልግም።
ስለ አንተ ያው የመረጥከው መርጠ ነው እንደዛ እያደረክ ያለው። አሁንም ቢሆን እኔ አንተ ህይወት ውስጥ ገብቼ ልበጥጥ አይደለም እያልኩ ያለሁት፣ ግን እመን ነው እምነትህን ነው ከአንተ የምፈልገው እምነትህን ነው። እኔ ከአንተ ምንም የምፈልገው ነገር የለም። ከአንተ የሆነ ጥቅም ፈልጎ ምናምን የሆነ ጥቅም ፈልጌ ምናምን ነገር ይህንን ነገር እያደረግኩ እንዳለው ምናምን ሊሰማ ይችላል። እንደዛ የምታስቡ ሰዎችም አላችሁ አውቃለሁ። ግን እኔ ከሱ ምንም የምፈልገውም የምጠብቀውም ነገር የለም። እኔ ለራሴም ለልጅ መሆን የሚያንሰኝ ሰው ወይ ደግሞ የሚያቅተኝ ሰው አይደለሁም። ስለዚህ ምንድነው ማድረግ ያለብህ? እውነቱን ተናገር፣ እውነቱን አውጣ። ከዛ በኋላ እንደተማረ ሰው በትክክለኛው መንገድ እናወራበት፣ ለመፍታት እንሞክር። አይ እንደ በፊቱ ብዙ ነገሮች እንዲፈጠሩ ነው የምፈልገው፣ ነገሩ ቶሎ እንትን እንዲል አልፈልግም ምናምን የምትል ከሆነ እኔም ማድረግ ያለብኝ ነገር ከማድረግ ወደኋላ አልልም ማለት ነው። ስለዚህ ህይወት ውስጥ እየገባ ያለሁት እኔ ሳልሆን ራስ በግድ እያስገባኝ ነው ያለው ማለት ነው፣ እንደዛ የምታደርግ ነገር ከሆነ። ስለዚህ እኔ አሁንም ቢሆን የምፈልገው ምንድነው በቃ እንድታምን ብቻ ነው። ልጅቷ ያንተ እንደሆነች ማመን አለብህ። እና እኔ አሁንም ቢሆን የምፈልገው በቃ እንድታምን ብቻ ነው። እኔ ህይወታችሁን መበጥበጥ አልፈልግም። ድጋሚ መጥቼ ያላችሁበትን እንትን እያየውኝ ነው። ስለዚህ ያ እንዲሆን የማትፈልግ ከሆነ አንተ ዝምታም መስፈር አለብህ በቃ። ወይ ደግሞ ማመን መቻል አለብህ። ምክንያቱም እኔ ከዚህ በላይ መጎዳት አልፈልግም። እስከዛሬ ድረስ ብቻዬን የተጎዳሁት ይበቃል። ከዚህ በላይ ደግሞ መጎዳትን ማይሆን ነገር ውስጥ መግባት አልፈልግም። ምክንያቱም እኔ የምፈልገው ደጋግሜ ተናግሬያለሁ። እኔ ከአንተ የልጅ አባት መሆንህን እንድታምን ብቻ ነው የምፈልገው። ከአንተ ሌላ ምንም ጥቅም አልፈልግም፣ ወይ ደግሞ ምንም እንድታደርግልኝ አልፈልግም። የምፈልገው ያንን ብቻ ነው በቃ። ምክንያቱም እኔ የሰው ህይወት በጥብጠሽ እንደዚህ ሁን ለእኔ ራሱ ጥሩ እንዳልሆነ አውቃለሁ። እነዛ መጥፎ ይሆናል አይደል? እኔ እንጃ። እኔ መከዳት ምን እንደሆነ ስሜቱን ብታዩት ወይ ደግሞ ይሆነ ደርሶባችሁ ያያችሁ ትኖራላችሁ። አላቅም ብቻ መከዳት ምን ያክል ከባድ እንደሆነ፣ መከዳት ምን ያክል በቃ የሚያም ነገር እንደሆነ የምር የደረሰባችሁ ካላችሁ ታውቁታላችሁ። ይሄን ያክል ለመፍረድ እንዴት እንደቀለላችሁ አላውቅም። ሴት ሆናችሁ ኢቨን እንኳን እናት ሆናችሁ እንኳን የምትፈርዱ አላችሁ። ግን ምን ያክል ከባድ እንደሆነ የደረሰበት ነው የሚያውቀው። የምር እኔ በቃ ደክሞኛል። ከዚህ በላይ እንጃ መታገል ያለብኝ አይመስለኝም። ከዚህ በላይ ብቻዬን መጎዳት ያለብኝ አይመስለኝም። ምክንያቱም እሱ እዛ እንትን እያለ እንደፈለገ የሆነ እኔ እዚህ ብቻ የምጎዳበት ምንም ምክንያት የለም። እና ህይወታቸውን መበጥበጥ ሳልፈልግ በግድ ህይወታቸውን እንድበጠብጥ የሚያደርገኝ አንድም ይሄ ነገሩ ነው፣ የሱ ዝምታ ነው። ምንም ነገር እንዳልተፈጠረ ነው እየሆነ ያለው፣ አይታችሁታል በደንብ። ስለዚህ ያንን ዝምታህን ስበር እና ለኦዲየንሱ ይመስለኛል የዚህን እንትን መልስ ይፈልገዋል፣ ይጠብቀዋል። አንዴ ሁሉም ነገር ሚዲያ ላይ ወጥቷል። ስለዚህ መከዳት ምን ያክል ከባድ ነገር እንደሆነ ያያችሁ ታውቁታላችሁ። ስለዚህ ለመፍረድ አትቸኩሉ፣ የምር ለመፍረድ አትቸኩሉ። በቃ እኔ በዚህ ልክ እውነት ሳይኖረኝ መቼም ዝም ብዬ ልታገል እንደማልችል ታውቁታላችሁ። ስለዚህ በቃ በቻላችሁ ታቅም ቢያንስ እንኳን ባትረዱ እንኳን መጥፎ ቃል አለመናገር ሞክሩ። ኮሜንት አለመጻፍ ይቻላል፣ በይዘዊ ግዴታ አይደለም። መጥፎ ነገር ከመናገር የምር ጥሩ ነገር ወይ ደግሞ ዝም ማለት ይሻላል፣ መጥፎ ነገር ከምትናገሩ ይልቅ ማለት ነው። እኔ እናንተ መጥፎ ነገር መናገራችሁ ምናምን ረብሾኝ አይደለም፣ ግን በቃ ያስጠላል፣ ይደብራል። ሴት ሆናችሁ በተለይ ደግሞ ሴት እንደሆናችሁ ሳቅ ያንን ነገር የጻፋችሁት በጣም ነው ማፍረው በእናንተ። ምክንያቱም መከዳት በእኔ አልተጀመረም አይደለም። መከዳት ብቻ የሆነ ያለ አይደል ለእናንተ ቃል ነው ማጣላችሁ። የምር እንደዚህ ለምታደርጉት ሴቶች ማለት ነው። ነገን እኔ ላይ ቢደርስስ ብላችሁ ማሰብ መቻል አለባችሁ። እኔ በሆንስ በሷ ቦታ ብላችሁ ማሰብ መቻል አለባችሁ። በዚህ ልክ እንትን ባትሉ ደስ ይለኛል። እና በቃ ብዙ ነገር አወራሁኝ እና ልጄን ያው አንድ ቀን አሳያችኋለሁ። አሁን ማሳየት ስለማልችል ነው።